ጤና ይስጥልን እንዴት ውላችኋል ክቡራን ተመልካቾች ከቀኑ 6 ሰዓት ሆኗል የኢትዮጵያ ቴሌቪዥንን በቀጥታ ስርጭት እየተከታተላችሁ ትገኛላችሁ ለታርብ ላይ ዜና ኢትዮጵያ አሁን ተጀምሯል እስከ 8 ሰዓት ድረስ እንቆያለን የ6 ሰዓት አበይት ጉዳዮችን አስቀድሜ ልጠቁማችሁ ሰባተኛው ጠቅላላ ምርጫ ሊደረግ 10 ቀናት ብቻ ቀርተውታል ለዚህም ዜጎች ድምጻቸውን ለመስጠት ዝግጅት እያደረጉ ነው ከዲጂታል ቴክኖሎጂ አጠቃቀም ጋር ተያይዞ ሊደርስ የሚችል ጥቃትን መመከት የሚችል አቅም መገንባት ያስፈልጋል በቤንሻንጉል ጉሙዝ ክልል በቀጣዩ 2018-19 የመኸር ምርት ዘመን ከ2 ሚሊዮን ሄክታር በላይ ማሳን በዘር ለመሸፈን ታቅዷል ከውጪ በአሜሪካና እስራኤል ጥምረትና በኢራን መካከል የተቀሰቀሰውን ጦርነት ለመቋጨት የሚደረገው የሰላም ንግግር በቴህራን በኩል በወጣው አዲስ መመሪያ ሳቢያ ይበልጥ ወደ ከረረ ምዕራፍ ተሸጋግሯል። ዜና ኢትዮጵያን እየመራው መታሰቢያ ደረጃ ቆይታ አደርጋለሁ አብራችሁን ሁኑ። የሰባተኛው ጠቅላላ ምርጫ የድምጽ መስጫ ዕለት 10 ቀናት ብቻ ቀርተውታል። ኢትዮጵያውያን በታሪካዊው ቀጠሮ ፊትም ቆመዋል። ከ50 ሚሊዮን በላይ መራጮች የሀገራቸውን የነገ መጻኢ ዕድል ለመወሰን ለግንቦት 24 ቀጠሮ ይዘዋል። 50 ሚሊዮን ድምጾች በአንድ ቀን መገናኘት ቁጥር ብቻ አይሆንም፣ የአንድ ሀገር ተስፋ ራዕይና የጋራ እድልም ጭምር ነው። የዜና ኢትዮጵያ ቆይታችንም ምርጫ ላይ ትኩረታቸውን ያደረጉ ዘገባዎችን ይዞ እስከ 8 ሰዓት ድረስ ይዘልቃል። አብራችሁን ሁኑ። የሀገር ብልጽግና የተግባር እንጂ የምኞት ውጤት አይደለም። የምንሰማራበት መስክ ቢለያይም የምንገነባት ኢትዮጵያ ግን አንዲት ናት። የመጀመሪያዬ ነው። እኔም የመጀመሪያዬ ነው። እኔም የመጀመሪያዬ ነው። እኔም የመጀመሪያዬ ነው። እኔም የመጀመሪያዬ ነው። ለቴክኖሎጂ፣ ለኢንዱስትሪ፣ ለጠንካራ ኢኮኖሚ ድምጻችን የነገ አቅማችን። በአንድነት የነገዋን ሀገር እናንጻለን። ያወጡትን የመራጭነት ካርድ ይዘው ለምርጫው ዕለት ይዘጋጁ። በዕለቱ ውሳኔውን በተግባር ያረጋግጡ። ድምጾ ለሀገር ልዕልና። ምርጫ የዜጎች ፖለቲካዊ ስልጣን መገለጫና የወደፊት ዕጣ ፈንታቸውን የሚወስኑበት ታሪካዊ ሂደት ነው። ይሁንና የአንድ ምርጫ ስኬት የሚለካው በሂደቱ ቴክኒካዊ ዝግጁነት ብቻ ሳይሆን ዜጎች በምርጫው ላይ ለመሳተፍ ባላቸው ንቃተ ህሊናና የስነ ልቦና ዝግጁነት ጭምር ነው። ለሰባተኛው ጠቅላላ ምርጫ የዜጎች ዝግጅት ምን ይመስላል? ሰናይት ብርሃኔ በአዲስ አበባ ተዘዋውራ ጠይቃለች። ምላሹን እንከታተል። የፊታችን ግንቦት 24 ለሚካሄደው ሰባተኛው ጠቅላላ ምርጫ በርካታ ዜጎች ለመራጭነት የሚያበቃቸውን ካርድ በእጃቸው ይዘዋል። የተለያዩ የፖለቲካ ፓርቲዎች ደግሞ ዜጎች ሊመርጧቸው የሚያስችሏቸውን የፖሊሲና ስትራቴጂ አማራጮችን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲን ጨምሮ በተለያዩ የሚዲያ አማራጮች ቅስቀሳዎችን እያከናወኑ ይገኛሉ። ለመሆኑ ዜጎች ለሰባተኛው ጠቅላላ ምርጫ ምን ያህል ዝግጁ ናቸው? ያው የሚመረጠውን አካል ሊመርጥ ዝግጁ ነኝ። በእኔ በኩል ዝግጁ ነኝ። ምክንያቱም የሀገሪቱ እጣ ፈንታ በምርጫ ነው ሉዓላዊ የሚሆነው ብዬ ስለማስብ በእኔ በኩል ተዘጋጅቻለሁ። ያው 24ን በጉጉት እየጠበቅን ነው። ያው ማን ሀገሪቷን ያሻግራል፣ ማን ይለውጣል የሚለውን ለመምረጥ ተዘጋጅተናል። እንግዲህ ካልመረጥን ደግሞ ነገ ያው ዋጋ ያስከፍለናል። ደግሞ ባልመረጥነው ሰው ደግሞ ስንመራ ነገ ኮምፕሌን ብናቀርብ ራሱ አጥጋቢ አይደለም። ስለዚህ ለዛ ብዬ በማመን ወስጄ ቀኑ የጠበቅኩ ነው። ማንን መምረጥ እንዳለብኝና በሚገባ ነገ የእያንዳንዱ የግለሰብ የሀገሪቱን ጉዳይ ክሊር በማድረግ ለመምረጥ ጥሩ ነገር ኮንሴፕት አግኝቻለሁ ብዬ አስባለሁ። እኔ አዲስ አይደለሁም ለምርጫ። ይሄ ሰባተኛዬ ነው ማለት ነው። ሀገሪቷ ማን ይመራል፣ እንዴት ትለወጣለች፣ አሁንስ በምን ሁኔታ አለች በሚለው ሂሳቤ
ራሴን ሬዲ አድርጌ እየጠበኩ ነው ያለሁት። ለተቀን በየደቂቃው በየሰዓቱ በየስራ ቦታ ላይ ይሄ ነገር ቅስቀሳ ተጠናክሮ ቢቀጥል የምንመርጠውን ይበልጥ ለማወቅ ያው ይረዳናል ብዬ አስባለሁ። ግንቦት 4 ነው ልመርጥ ተዘጋጅቻለሁ። ሁሉም ያው ይመርጥ ይበጀናል ይመራናል ያለው መጥቶ መምረጥ ይችላል። ካርድ የወሰደ ሰው ቀኑን እንዳይረሳ ሁሉንም ሌላውንም እንዳይረሳ ቀስቅሶ ምርጫውን በትክክል እንዲመርጥ ካርድ መውሰድ ብቻ ሳይሆን የወሰደው ካርድ ደግሞ በአግባቡ ማን መምረጥ እንዳለበት የምመርጠውስ የመረጥኩት ፓርቲ ደግሞ እውነት ሀገርን ያስተዳድራል ወይ ሀገርን በትክክል ይመራል ወይ አሁን ያለበት ዓለም አቀፍ ነባራዊ ሁኔታን ግምት በማስገባት የሚመርጠው ካርድ ከመጣሉ በፊት ቆም ብሎ ማሰብ እንዳለበት በዚህ አጋጣሚ አስተያየትን ይገልጻል። የኦሮምሳ ልጆች አሉ። እነሱንም ራሴ ቀስቅሼ የምርጫ ካርድ እንዲወስዱ አድርጋለሁ። እንዲመርጡም ከኔ ጎን እንዲዘጋጁ አድርጋለሁ። ሌላው ማህበረሰብ ካርድ መውሰድ ብቻ አይደለም፣ ያቺ አንድ ካርድ ዋጋ አላት። ስለዚህ በዚህች በካርዷ መሰረት ዋጋ ስላላት እያንዳንዱ ዜጋ ወጥቶ መምረጥ መቻል አለበት። ምርጫ ዜጎች በሀገራቸው ሁለንተናዊ ጉዳይ ላይ በቀጥታ እንዲሳተፉ የሚያስችል መንገድ ነው። በምርጫ ሂደት ውስጥ ዜጎች በንቃት መሳተፋቸው በሀገር ሁለንተናዊ እድገትና መረጋጋት ላይ ያለው ሚና ከፍተኛ ነው። ምርጫ ለዲሞክራሲ ስርዓት ግንባታ፣ ለሀገር እድገትና ለቀጣይ ኢትዮጵያ ዕጣ ፈንታ ወሳኝ በመሆኑ የወሊሶ ከተማ ነዋሪዎች ድምጻቸውን ለፈለጉት ፓርቲ ለመስጠት ግንቦት 24ን እየጠበቁ ነው። ለምርጫው ስኬት የበኩላቸውን ለመወጣት ዝግጁ ስለመሆናቸውም ገልጸዋል። የጃይንጅ ፈታ ምርጫ የሀሳብ የበላይነት አሸናፊ የሚሆንበት መድረክ በመሆኑ የወሊሶ ከተማ ነዋሪዎች በሰባተኛው ጠቅላላ ምርጫ በንቃት ለመሳተፍ ተዘጋጅተዋል። ምርጫ ለዲሞክራሲ ስርዓት ግንባታ፣ ለሀገር እድገት እና ለቀጣይ ትውልድ እጣ ፈንታ ወሳኝ በመሆኑ ነዋሪዎቹ በምርጫው ንቁ ተሳትፎ ለማድረግ ዝግጁ መሆናቸውን ተናግረዋል። ምርጫ በዲሞክራሲያዊ መንገድ መካሄድ አለበት። ምርጫ በነጻና ፍትሐዊ መንገድ ሲካሄድ ለሀገር ልማት ወሳኝ ነገር ነው። አንድ ሀገር እንዲቀጥል ምርጫ በዲሞክራሲያዊ መንገድ መካሄድ ይኖርበታል። ስለዚህ ህዝቡ የሚሆነውን የመምረጥ መብት አለው። ሀገር ይመራል፣ ኢኮኖሚውን ያሳድጋል የሚለውን ፓርቲ በጥንቃቄ ህዝቡ መምረጥ አለበት። ፊለኖን መርሳ ቶርበፋ ከብያት ገገፈም አከናማ ተኮት ካርዲ ፊለኖ አደድሩ ማላን ፍረዴ እንጅራ ለሰባተኛው ጠቅላላ ምርጫ እንደ አንድ ሰው የምርጫ ካርድ ወስጃለሁ። የምርጫ ቀን ሲደርስ ለመምረጥ በቂ ዝግጅትም አድርጌያለሁ። ምርጫው ሰላማዊ ሆኖ እንዲጠናቀቅ የዜግነት ግዴታዬን ለመወጣትም ዝግጁ ነኝ። ማህበረሰቡ ይሆነኛል፣ ይመራኛል የሚለውን ፓርቲ መምረጥ አለበት። እኔም እንደ አንድ ሴት የሚጠበቅብኝን ኃላፊነት ለመወጣት የምርጫው ቀን እስኪደርስ እየጠበቅኩ ነው። ለሰባተኛው ጠቅላላ ምርጫ ካርድ መውሰዳቸውን የገለጹት ነዋሪዎቹ መምረጥ የዜግነት መብት በመሆኑ እነሱም በምርጫው በንቃት በመሳተፍ ድምጻቸውን ለፈለጉት ፓርቲ ለመስጠት ግንቦት 24 ቀን እየጠበቁ ነው። ካርዲ ፍራቹዳ ፍራዴ እንጅራ ገልማሄ እኔ የራሴን የምርጫ ካርድ ወስጃለሁ። ምርጫው በሰላማዊ መንገድ መካሄድ አለበት። የአንድ ሰው ድምጽ ትልቅ ትርጉም ስላለው ማንኛውም የምርጫ ካርድ የወሰደ ሰው መምረጥ አለበት ብዬ አምናለሁ። ምርጫው በሰላማዊ መንገድ እንዲካሄድ የበኩሌን ኃላፊነት ለመወጣት ዝግጁ ነኝ። ፊለኖ ዳፍ ካርዲ ፊለኖ ለሰባተኛው ጠቅላላ ምርጫ የምርጫ ካርድ ወስጄ ይጠቅመኛል፣ ሀገርን መምራት ይችላል የምለውን ፓርቲ ለመምረጥ ዝግጁ ነኝ። ምርጫ ለአንድ ሀገር ወሳኝ ነው። ምክንያቱም ህዝቡ ያለፈውን ጊዜ እያሰበ ወደፊት ደግሞ የሚመራውን የመምረጥ መብት ይሰጠዋል። ስለዚህ የምርጫ ካርድ የወሰደ ሁሉ የምርጫው ቀን ሲደርስ ወጥቶ መምረጥ ይገባዋል። እኔም ምርጫው ሰላማዊና ዲሞክራሲያዊ በሆነ መንገድ እንዲጠናቀቅ የበኩሌን ኃላፊነት ለመወጣት ዝግጁ ነኝ። ለምርጫው ስኬትም የበኩላቸውን አስተዋጽኦ ለመወጣትም ዝግጁ ሆኖ በመጠባበቅ ላይ ይገኛሉ። በሐዋሳ ከተማ የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰባተኛው ጠቅላላ ምርጫ ሰላማዊና ተአማኒ ሆኖ እንዲጠናቀቅ ዜጎች ኃላፊነታቸውን እንዲወጡ ጠየቀ። ምክር ቤቱ ዛሬ ለመገናኛ ብዙኃን በሰባተኛው ጠቅላላ ምርጫ ዝግጅት ዙሪያ መግለጫ ሰጥቷል። የጋራ ምክር ቤቱ 21 ፓርቲዎችን የያዘ ሲሆን ከነዚህም ውስጥ 19 ፓርቲዎች በሰባተኛው ጠቅላላ ምርጫ ተሳታፊ መሆናቸውን አመላክቷል። የጋራ ምክር ቤቱ ሰብሳቢ አቶ ደምሴ ስኳሬ እንደገለጹት በጋራ ምክር ቤቱ የታቀፉ ፓርቲዎች ተቀራርበው እየሰሩ ይገኛሉ። እስካሁን ባለው ሂደት የፓርቲዎች እንቅስቃሴን ሊገድብ የሚችል ችግር አለማጋጠሙንም ጠቁመዋል። ሪፖርተራችን ሚካኤል ገዙ እንደዘገበው የድምጽ መስጫ ካርድ የያዙ ዜጎች በምርጫው በመሳተፍ ኃላፊነታቸውን እንዲወጡ የጋራ ምክር ቤቱ ጥሪ አቅርበዋል።
ወደ ሌሎች ዘገባዎቻችን እንሻገራለን። ዲጂታል ቴክኖሎጂን በመጠቀም የኢትዮጵያን ብልጽግና ባጠረ ጊዜ ማረጋገጥ ይቻላል። ለዚህ ደግሞ ተቋማት የአመራርና የባለሙያ የቴክኖሎጂ ዝግጁነት ላይ እንዲሰሩ ይጠበቃል። ከዲጂታል ቴክኖሎጂ አጠቃቀም ጋር ተያይዞ ሊደርስ የሚችል ጥቃትን መመከት የሚችል አቅም መገንባትም እንዲሁ ተገቢ ነው። አልጋነሽ ተካ ቴክኖሎጂ በወረቀት ላይ ከሚሰፍሩ ረቂቅ እሳቤዎችና ከንድፈ ሀሳብ ማቀፍ ወጥቶ መሬት መርገጥ ሲችልና ህዝባዊ ተጠቃሚነትን ማረጋገጥ ሲጀምር ትርጉሙ የላቀ ይሆናል። ይህ አይነቱ በተግባር የሚገለጥ ሀገርን ወደ ላቀ ምዕራፍ የሚያሻግር አካሄድም ዲጂታል ትራንስፎርሜሽን ይሰኛል። ኢትዮጵያ አሁን ላይ የጀመረችውንና ህዝቦቿን ተጠቃሚ የሚያደርገውን የብልጽግና ጉዞ በስኬት ማጠናቀቅ የምትችለው ይህንን ዘመናዊ ቴክኖሎጂ አቅም በአግባቡና በውጤታማነት ስታንቀሳቀስ ብቻ እንደሆነም ይታመናል። ይህንን ታላቅ ሀገራዊ ራዕይ ከዳር ለማድረስ ደግሞ በቴክኖሎጂ እውቀትና ክህሎት የታጠቀ ዘመናዊ አመራር እንዲሁም በዘርፉ የሰለጠነና የበቃ ባለሙያ መፍጠር ግድ ይላል። የሰለጠነ የሰው ኃይል በዘርፉ ለማፍራት አንደኛ ትልቅ ሚና የሚጠበቀው ከትምህርት ተቋማት ነው። ትምህርት ተቋማት እንግዲህ ከዚህ በፊት ሲከተሉት ከነበረው አካሄድ ለምሳሌ በኮምፒውተር በአይቲ ያሉ የሚሰጧቸው የትምህርት ዘርፎች አሉ። አሁን ላይ ግን እሱ በቂ አይደለም። አርቲፊሻል ኢንተለጀንስ እና ሳይበር ሴኩሪቲ እና ዴታ ሳይንስ ሌሎቹም አዳዲስ ኢመርጂንግ የሆኑ ቴክኖሎጂዎች መጥተዋል። ስለዚህ በዛ ዘርፍ ላይ የሰለጠነ የሰው ኃይል ለማፍራት አዳዲስ ካሪኩለሞችን መቅረጽ መቻል አለባቸው። ከተለያዩ ዓለም አቀፍ ተሞክሮ ተወስዶ በአጭር ጊዜ ውስጥ ሀገሪቷ የምትፈልገውን የሰው ኃይል ለማፍራት ትልቅ እርምጃ መውሰድ አለባቸው። በየደረጃው በሚገኙ የመንግስትና የግል ተቋማት ውስጥ የሚገነባውና የሚታየው የማስፈጸም ብቃት ኢትዮጵያ ልትደርስበት ወደምትመኘው የብልጽግና ማማ መወጣጫው ዋነኛ መሰላል ነው። ኢትዮጵያ ዲጂታል 2025 ስትራቴጂን በከፍተኛ ቁርጠኝነትና ብቃት ማሳካት የቻለች ሲሆን አሁን ላይ ደግሞ አይኖቿን ይበልጥ ወደ ላቀውና ወደ ተሻገረው ዲጂታል 2030 ስትራቴጂ ግብ አቅንታለች። ይህንን የዲጂታል 2030 ስትራቴጂ ግብ ስኬታማ ለማድረግም በቂ የበጀት ምደባ ማድረግ፣ የገጠሩን ማህበረሰብ ታሳቢ ያደረጉ ዘላቂ የመሰረተ ልማት ዝርጋታዎችን ማስፋፋትና ተደራሽ ለማድረግም እየተሰራ ይገኛል። ከዚህም ባሻገር ቴክኖሎጂው ይዞት ከሚመጣው ዘርፈ ብዙ ጥቅሞች ጎን ለጎን ሊከሰቱ የሚችሉ የሳይበር የደህንነት ስጋቶችን አስቀድሞ የሚመክትና የሚከላከል ባለሙያ ማፍራት ሌላው ትኩረት የሚሻ የሉዓላዊነት ጉዳይ ነው። በዓለም ላይ እጅግ በየቀኑ በጣም በርካታ የሳይበር ጥቃቶች በየሀገራት ላይ ይካሄዳሉ። በእኛም ሀገር ላይ ምክንያቱም እኛ ካለንበት የጂኦፖለቲካ ድንበር ከምንጋራቸው ሀብት ከምንጋራቸው አገሮች ካለንበት በዓለም አቀፍ ደረጃ ካለንና ከተሰጠን ትኩረት አንጻር በጣም በርካታ የሳይበር ጥቃቶች ኢትዮጵያ ላይ ይሰነዘራሉ፣ እየተሰነዘሩም ነው፣ ወደፊትም ሊሰነዘሩ ይችላሉ ማለት ነው። ስለዚህ ስለ ሉዓላዊነት ስንነጋገር የዲጂታል ሉዓላዊነትን እውን ማድረግ ይጠበቅብናል። ሁሉንም ዜጋ እኩል ተጠቃሚ የሚያደርገው አካታችነት ከዲጂታል 2030 ስትራቴጂካዊ እቅድ ቁልፍ አጀንዳዎች ውስጥ አንዱ ነው። ይህንን እውን ለማድረግ ደግሞ ከአመራሩና ከባለሙያው የሚጠበቀው ከፍተኛ ኃላፊነት ማህበረሰቡን በስፋት ግንዛቤ ማስጨበጥ ሲሆን ለዚህ ስኬታማነት ደግሞ ሂደቱን የሚያግዙ ዘመናዊ የቴክኖሎጂ ግብዓቶችና አቅርቦቶች መሟላት ይኖርባቸዋል። በዚህ በዲጂታል ቴክኖሎጂ ላይ ይሄ እያንዳንዱን አካባቢ ቋንቋ ያማከሉ ኮንተንቶች ማዘጋጀት። ለምሳሌ ስለ ዲጂታል ቴክኖሎጂ ሲወራ ሰው በእንግሊዝኛ ብቻ ይመስለዋል። ኢንተርኔት ሲጠቀም በእንግሊዝኛ አይደል፣ በኦሮምኛም ይቻላል፣ በትግርኛም ይቻላል፣ በሶማሊኛም ይቻላል። ስለዚህ መረጃዎችን በአካባቢው ቋንቋዎች የማዳረስ ስራ መሰራት አለበት። የማዘጋጀት ስራ መሰራት አለበት። ከተለያዩ ተቋማት ጋር ሀገር ውስጥም ከሀገር ውጭም ካሉ ተቋማት ጋር በመነጋገር እገዛዎችን፣ ድጋፎችን በማግኘት ይህን ቴክኖሎጂ ገጠር ድረስ ጫፍ ነዋሪው ድረስ ማድረስ ይቻላል። ቴክኖሎጂው ቢኖርም እንኳን ሰዎቹ መሰረታዊ የሆነ እውቀት፣ ክህሎት ኖራቸው ይገባል። ይሄ ዲጂታል ሊትሬሲ የምንለው ማለት ነው። የዲጂታል ሊትሬሲ ቅድም እንዳልኩሽ በማዕከላት ሊሆን ይችላል፣ በነባር መሰረተ ልማቶች፣ በትምህርት ቤቶች፣ በነባር ትምህርት ቤቶች ባሉን መሰረተ ልማቶች ተጠቅሞ መሰረታዊ የሆኑ በጣም በዝቅተኛ ደረጃ ሰዎች በቀላሉ ሊጠቀሟቸው የሚችሉ ቴክኖሎጂዎችን በማቅረብ እነሱ ደግሞ የቴክኖሎጂ ተጠቃሚ እንዲሆኑ እስኪላቸውን ማሳደግ ያስፈልጋል ማለት ነው። ቲቪ ሊትሬሲ አሁን ኢንተርኔት አለ፣ ኮኔክቲቪቲ አለ፣ ፓወር አለ ካል ሶሻል ሚዲያ በሁሉም ቦታ
አለ ማለት ነው። ቲቪ ሊትሬሲ የሶሻል ሚዲያን አጠቃቀም ሶሻል ሚዲያ ለበጎ ጎኑ ከመጠቀም ጋር ተያይዞ እነዚህን ነገሮች ለማወቅ የሚያስችላቸው ስልጠናዎች ማግኘት አለባቸው ማለት ነው። ዜጎች ዲጂታል ቴክኖሎጂ ኢትዮጵያ ዋነኛ የኢኮኖሚ ምሰሶች በሚል ካስቀመጠቻቸው ዘርፎች አንዱ ሲሆን እነዚህን በሁሉ መስኮች የሚደረጉ ጥረቶችን ውጤታማ የማድረጊያ መንገድን የሚረዳ ማህበረሰብ መፍጠር ግድ ይሆናል። ለውጥ እንዳይመጣ አንዳንድ ሰዎች ይሄ ቴክኖሎጂ ከመጣ እኔ ስራ ላጣ ነው ወይ ምን ያላስፈልግም በሚል ይሄ የነበረውን ነገር እንዲቀጥል የማድረግ አዲስ ነገር እንዳይመጣ የማድረግ ሬዚስታንሶች አሉ እና እዛ ላይ አስፈላጊነቱ ለሁላችንም እንደሆነ ከፍተኛ አመራሮች በያሉበት ደረጃ በቀበሌም በወረዳ በዞን በከተማ አስተዳደር በክልል በየተቋማቱ ያሉ አመራሮች ሁሉ እዚህ ላይ ሊሰሩ ይገባል። ለምን ይሄ ቴክኖሎጂ የማይነካው የማይጠቀመው ሴክተር የለም። ሁሉም በትምህርትም በጤናውም በግብርናውም በንግዱም በሁሉም ዘርፍ ላይ ይሄ ቴክኖሎጂ ያስፈልጋል። ስለዚህ ሁሉም ሰው ይሄንን ራሱን ሊያዘጋጅ ወደ ተሻለ ለውጥ ሌሎች ሀገራት የደረሱበት ደረጃ ለመድረስ ሁላችንም መተባበር አለብን ብዬ አስባለሁ። ዘመኑን የዋጀ ቴክኖሎጂ ፈጣንና ጥራት ያለው አገልግሎትን በማቀላጠፍ የተገልጋይ እርካታ ሲፈጥር ሙስናና ብልሹ አሰራርን በማስወገድ የኢትዮጵያን እድገትና ብልጽግና ማረጋገጥ ይቻላል። በደቡብ ኢትዮጵያ ክልል ወላይታ ዞን ከ72 ሚሊዮን ብር በላይ ወጪ የተገነቡ የተለያዩ የልማት ፕሮጀክቶች ተመርቀው ለአገልግሎት ክፍት ሆነዋል። የአካባቢው ነዋሪዎች ለዓመታት ሲያነሷቸው የነበሩ የልማት ጥያቄዎችን የመለሱ ፕሮጀክቶች ተጠናቀው ክፍት በመሆናቸው የተሰማቸውን ደስታ ገልጸዋል። ትዕግስቱ ጉቼ በደቡብ ኢትዮጵያ ክልል በወላይታ ዞን ከ72 ሚሊዮን ብር በላይ ወጪ የወጣባቸው የተለያዩ የልማት ፕሮጀክቶች ተመርቀው ለአገልግሎት ክፍት ሆነዋል። የአካባቢው ነዋሪዎችም እነዚህ ለዓመታት ሲያነሷቸው የነበሩ የልማት ጥያቄዎችን የመለሱ ፕሮጀክቶች ተጠናቀው ለአገልግሎት በመብቃታቸው የተሰማቸውን ደስታ ገልጸዋል። በተለይ ይሄ ከጋቸኖ አልፎ ወደ ቆንጦላ የሄደው ከዛ አልፎ ወደ ዳሞት ወደ ሄደው መንገድ እኔ ቀደም ብሎ ስንመኝ የነበረው ነው። በጣም የዛ የማዶ ሰዎች ችግር ነበረ። ያንም ችግር የቀረፈ ነው። ባለፈው በእውነት የቆንጦላ መንገድ በጣም ደስ ብሎኛል። ይሄ ቦታ ከሚት ገባ በጋሳ ይባል በአመት 3 ጊዜ ሊያመርት የሚችሉትን ምርቶች ገበያ አውጥተው ለመሽጠት የሚቸገሩበት መንገድ ነበር። በዞኑ የተከናወኑ ትላልቅ ፕሮጀክቶች የህዝብን የመሰረተ ልማት ጥያቄዎችን ተራ በተራ እየፈቱ ነው ሲል የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ይናገራል። የተመረቀው ይሄ መንገድ እንዲሁም በሻንቶ ከተማ ጤና ጣቢያ ላይ ያስጀመርነው የእናቶች ሕክምና ማዕከል እንደዚሁም በሻንቶ ከተማና ቡጌ ታዳጊ ማዘጋጃ ላይ ያስጀመርነው የፓብሊክ ፋርማሲ ህዝባችን ችግር ደረጃ በደረጃ እየተፈታ ነው። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ መንግስት ለህዝብ ጥቅም ሁል ጊዜ ተግቶ እየሰራ መሆኑን ገልጸው በክልሉ የተጀማመሩ ፕሮጀክቶችን በፍጥነት በማጠናቀቅ ለህብረተሰቡ እያስረከብን ነው፣ ተጠናክሮም ይቀጥላል ብለዋል። የህዝባችንን አቅም በማስተሳሰር ትላልቅ ስራዎችን እየሰራን ነው፣ አጠናክረን የምናስቀጥልም ይሆናል። የጤና አገልግሎት፣ የመንገድ ልማትና በተለያዩ ዘርፎች ህዝባችን የሚያነሷቸውን ጥያቄዎችን ለመፍታት ከህዝባችን ጋር በቅርበት እየተነጋገርን እንሰራለን። መንግስታችን ትላንት፣ ዛሬም፣ ነገም ለህዝብ ጥቅም ቅድሚያ በመስጠት እየሰራ ይገኛል፣ ተጠናክሮም ይቀጥላል። በዞኑ በዳሞት ጋሌና ዳሞት ፑላሳ ወረዳዎች ለአገልግሎት ከበቁት መሰረተ ልማቶች በ50 ሚሊዮን ብር ወጪ የተገነባውና ከ15 ኪሎ ሜትር በላይ ርዝማኔ ያለው የቅጥር መንገድ፣ በ7 ሚሊዮን ብር ወጪ የተገነባው የ126 ሜትር ተንጠልጣይ ድልድይ እንዲሁም በሸንቶና ቡጌ ከተሞች በ15 ሚሊዮን ብር ወጪ የተገነቡት የማህበረሰብ መድኃኒት መደብሮች ይገኙበታል። በቤንሻንጉል ጉሙዝ ክልል በቀጣዩ 2018-19 የመኸር ምርት ዘመን ከ2 ሚሊዮን ሄክታር በላይ ማሳ በዘር በመሸፈን 70 ሚሊዮን ኩንታል ምርት ለማግኘት ታቅዷል። የአቡራሞ ወረዳ አርሶ አደሮችም ለዚሁ ማሳቸውን እያዘጋጁ ይገኛሉ። ጀማል አህመድ በአሶሳ ዞን የአቡራሞ ወረዳ አርሶ አደሮቹ እነ በሽር ሆጀሌ በዘንድሮው የመኸር ምርት ዘመን ምርታማነታቸውን ለማሳደግ ከወዲሁ በትጋት በመስራት ላይ ይገኛሉ። የኩታ ገጠም እርሻን በማዘውተር በየዓመቱ ውጤታማ መሆናቸውን የሚገልጹት አርሶ አደሮቹ በትራክተር በመታገዝ ማሳቸውን ለዘር ሲያዘጋጁ አግኝተናቸዋል። አቡራሞ ወረዳ ልግሎ ቀበሌ
ሰሞኑ በተሰጠን ናፍጣ ነው ሰሞኑን የጀመርነው። ዘንድሮ አሁን ናፍጣ በጊዜ ባለመገኘቱ እርሻችን ዘግይቷል። የክልሉ መንግስት የአርሶ አደሮቹን የማሽነሪ ተጠቃሚነት ለማሳደግ እየሰራ መሆኑ ተመላክቷል። የነዳጅ አቅርቦት ላይም ትኩረት ተሰጥቷል። አሁን በተሰጠው ውስን ነዳጅ የቅድሚያ በመስጠት አርሶ አደሮች የተሰጠው ውስን ነዳጅ ማድረግ ያለባቸው ጥረት አድርጎ እያረሱ ነው የሚገኘው። መታረስ ያለበት መሬት እንዲታረስ አስፈላጊውን ዝግጅት አሁን እንደምናየው ቴክኖሎጂ በመጠቀም አሁን ትራክተሮች ሳይት ላይ ነው ያሉ። እነዚህን ትራክተሮች ደግሞ አቅማቸውን ያክል መስራት እንዲችሉ ያለው የነዳጅ ውስንነት ከሚመለከታቸው አካላት ጋር በሰፊው ተነጋግረን መፍትሄው ማግኘት እንዳለበት እናምናለን። ለአርሶ አደሮቹ የግብርና ግብዓቶችን የማቅረብ ስራም እየተከናወነ ስለመሆኑ ተገልጿል። የአፈር ማዳበሪያ ሰው ሰራሽ ማዳበሪያ ወደ 98,000 ኩንታል ኖርማሊ ቀድመን ወደ ክልሉ ለአርሶ አደሩ የገባበት ሂደት አለ። ዘርም በተመለከተ ቀድሞ ለአርሶ አደሩ ገብቷል። ስለዚህ አርሶ አደሩ እየወሰደ ያለበት ሂደት አለ። በቤንሻንጉል ጉሙዝ ክልል በተያዘው የ2018-19 የመኸር ምርት ዘመን 2 ሚሊዮን ሄክታር ማሳ በተለያዩ የዘር አይነቶች በመሸፈን 70 ሚሊዮን ኩንታል ምርት ለማግኘት እቅድ ተይዞ እየተሰራ ይገኛል። መቄዶንያ የበጎ አድራጎት ማህበር ባለፈው ዓመት በተደረገው የገቢ ማሰባሰቢያ በተገኘው ገንዘብ ለአእምሮ ህሙማንና ለአረጋውያን የሚያስገነባው ህንፃ የሚውሉ ልዩ ልዩ የግንባታ መሳሪያዎች ርክክብ አደረገ። ለህንፃው ግንባታ የሚያስፈልጉ 11 ኮንቴነር የተለያዩ የፊኒሺንግ ቁሳቁሶች የመቄዶንያ የበጎ አድራጎት ማህበር ተረክበዋል። ዘመናዊ መሳሪያዎቹ የህንፃውን ግንባታ በማፋጠን ረገድ ከፍተኛ እገዛ እንደሚያደርጉ የማህበሩ መስራችና ስራ አስኪያጅ ቢንያም በለጠ ተናግረዋል። ማህበሩ በአሁኑ ወቅት በሺዎች የሚቆጠሩ አረጋውያንና የአእምሮ ህሙማንን እየተንከባከበ የሚገኝ ሲሆን የተገነባ ያለው አዲሱ ህንፃ ሲጠናቀቅ ተጨማሪ በሺዎች የሚቆጠሩ ወገኖችን ከጎዳና ህይወት ለመታደግ ያስችላል ተብሏል። በርክክብ መርሃ ግብሩ ላይ የተገኙት የሀገር ውስጥና የውጭ ሀገር የህንፃ ግንባታ ባለሙያዎች ማህበሩ እያከናወነ ላለው ሰብአዊ ተግባር ድጋፋቸውን አጠናክረው እንደሚቀጥሉ አረጋግጠዋል። መቄዶንያ የበጎ አድራጎት ማህበር እነዚህ የግንባታ መሳሪያዎችን በተረከበበት ወቅት እንዳሳሰበው የህንፃው ግንባታ ሙሉ በሙሉ ተጠናቆ ለአገልግሎት ክፍት እንዲሆን አሁንም ከፍተኛ የሆነ ድጋፍ እንደሚያስፈልግና ህብረተሰቡ ድጋፉን እንዳያቋርጥ ጥሪ አቅርቧል። ወደ ውጭ ዜና አለፍን። በአሜሪካና እስራኤል ጥምረትና በኢራን መካከል የተቀሰቀሰውን ጦርነት ለመቋጨት የሚደረገው የሰላም ንግግር በቴሄራን በኩል በወጣው አዲስ መመሪያ ሳቢያ ይበልጥ ወደ ከረረ ምዕራፍ ተሸጋግሯል። የኢራን የበላይ መሪ አያቶላ ሞጅታባ ካሚኒ የሀገሪቱ የኒውክሌር ክምችት ወደ ውጭ እንዳይወጣ ቀጥተኛ እገዳ መጣላቸውን ከፍተኛ ምንጮች ይፋ አድርገዋል። ይህ እርምጃ ዋሽንግተንና ቴልአቪቭ በድርድር ጠረጴዛው ላይ ካስቀመጧቸው ቀይ መስመሮች ጋር በቀጥታ የሚጋጭ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋይት ሀውስ ላይ ለጋዜጠኞች በሰጡት መግለጫ ዋሽንግተን ኢራን ይህንን እስከ 60 በመቶ የደረሰ የዩራኒየም ክምችት እንድትይዝ ፈጽሞ እንደማትፈቅድ በምሬት ተናግረዋል። በተመሳሳይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዩራኒየም ክምችቱ ከሀገር ሳይወገድ የቴሄራን የሚሳኤል አቅም ሳይደመሰስና የክልሉ የጥላቻ ኃይሎች ድጋፍ ሳይቆም ጦርነቱ ፍጻሜ እንደማያገኝ በድጋሚ አስምረውበታል። በሌላ በኩል ስማቸው እንዳይጠቀስ የፈለጉ የኢራን ከፍተኛ የፖለቲካ ምንጮች እንደሚያስረዱት የቴሄራን አመራሮች የኒውክሌር ቁሱን አሳልፎ መስጠት ሀገሪቱን ለወደፊት የዩናይትድ ስቴትስና የእስራኤል ጥቃቶች ይበልጥ ተጋላጭ እንድትሆን ያደርጋታል ብለዋል። እንደ ሮይተርስ ዘገባ ይህ በሀገሪቱ ከፍተኛ አመራሮች ዘንድ የተደረሰው የጋራ መግባባትና የበላይ መሪው ትዕዛዝ ዲፕሎማሲያዊ መፍትሄ የመገኘቱን እድል እያጠበበው ይገኛል። ዜና ኢትዮጵያ አሁንም እንደቀጠለ ነው። ቀጣይ ደቂቃዎችን ደግሞ የቢዝነስና ስፖርት ዘገባዎችን ትከታተላላችሁ። 7 ሰዓት ላይ በምዕራፍ 2 ከኔ ጋር ዳግም እንገናኛለን።